ሰቆጣ የሚገኙ የዋግምራ ብሔረሰብ አስተዳደር ዞን ጻጉጂና በርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናግረዋል። ፋኖ በ90 ቀጠናዎች ውጊያ ማድረጉን ዓለም አቀፉ ተቋም አስታውቋል። ፋኖ አጅቦ ያደረሰው የፈተና ውጤትን በሚመለከትም የምንላችኋለን። ህወሓት በቅርብ ቀን ጦርነት ሊከፍትብን ነው ያለው የብልጽግናው ጎራ ጦርነቱን ቀድሞ ለመጀመር እየተሰናዳ ነው። ዝርዝሩን የምትሰሙት ይሆናል። ህወሓት ያወጣውና በሞት የሚያስቀጡ ድንጋጌዎች ያሉበት ህግ በቅርቡ ሊጸድቅ መሆኑ ተነግሯል። ፕሬዚዳንት ትራምፕ በአሜሪካ በኩል ኢራን ላይ የሚደርሰው ጥቃት እንደቆመ አስታውቀዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ሰቆጣ የሚገኙ የዋግምራ ብሔረሰብ አስተዳደር ዞን ጻጉጂና አበርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናገሩ። ከዚህ ቀደም የሰላም ስምምነት ተቀብያለሁ በሚል ለ2 ዓመታት ያህል ካገዛዙ ስንቅና ትጥቅ ይሰፈርለት የቆየው የአገው ዲሞክራሲያዊ ንቅናቄ ታጣቂ ኃይል በዋግምራ ዞን አበርገሌና ጻጉጂ ወረዳዎችን ሙሉ በሙሉ መቆጣጠሩን አስታውቋል። ታጣቂው ቡድን በአገዛዙ ተከድቻለሁ በማለት በወረዳዎቹ ባለው የብልጽግና መዋቅር ላይ ጦርነት ከፍቶ ወረዳዎቹን መቆጣጠሩ ታውቋል። ታዲያ ከዋግምራ ብሔረሰብ አስተዳደር ዞን ጻጉጂና አበርገሌ ወረዳዎች በዚህ ጦርነት ምክንያት ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች ምንም አይነት የምግብ እርዳታ ባለማግኘታቸው ለከፍተኛ ረሃብና እንግልት መጋለጣቸውን ተናግረዋል። በዋግምራ ብሔረሰብ አስተዳደር ዞን ጻንኪ ወረዳ ነዋሪ የሆኑት ወይዘሮ ሙሉ ገበየው የአገው ሸንጎ ታጣቂዎች ወረዳውን መቆጣጠራቸውን ተከትሎ ወደ ሰቆጣ ከተማ ተፈናቅለው ከመጡ 15 ቀን ቢያልፋቸውም እስካሁን የምግብ ድጋፍ ባለማግኘታቸው ለችግር መጋለጣቸውን ይናገራሉ። እርዳታ የለም፣ ምን የለም፣ ዝም ብለን ነው ያለነው። መጫት አለ፣ እርጉዝ አለ፣ ዝም ብለን በረሃብ ነው ያለነው። ሀገራችንን ተተነመጠን እዚህም ዝም ብለን ያለነው፣ በጣም ችግር ላይ ነን ሲሉም አክለዋል። ሚያዝያ 12 2018 ዓመተ ምህረት ጀምሮ ተመሳሳይ የአገው ሸንጎ ታጣቂዎች ቁጥጥር ስር ከሆነ አበርገሌ ወረዳ ተፈናቅለው ወደ ሰቆጣ ከተማ የመጡት አስተያየት ሰጪም ከሰሞኑ የምግብ ማብሰያ ቁሳቁስና የብርድ ልብስ ድጋፍ ቢደረግም የምግብ ግብአት ግን ፈጽሞ አለመቅረቡን ገልጸዋል። ዝም ብሎ ድስት ነገር፣ በራድ ነገር ብሎ 1-2 ብርድ ልብስ ነገር ነው የተሰጠን። ከዛ ውጪ ሌላ ምንም አይነት ነገር የለም። ምግብ የሚባል ነገር እስካሁን የተሰጠን ነገር የለም የሚላሉ ከሁለት ወረዳዎች በየዕለቱ አካባቢዎቹን እየለቀቁ ወደ ሰቆጣ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮች የተዘጋጀ መጠለያ አለመኖሩን ነው ተፈናቃዮችም የሚናገሩት። ከሁለቱ ወረዳው በየዕለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮች የተሰጠ ምግብም አለመኖሩን ተፈናቃዮች ተናግረዋል። ይህ በእንዲህ እንዳለ በአገዛዙ ስልጣን ማራዘሚያ ምርጫ ላይ ፋኖ በ90 ቀጠናዎች ውጊያ ማድረጉን ዓለም አቀፉ ተቋም አስታወቀ። በዓለማችን ላይ ያለው ግጭቶችንና ጦርነቶችን የሚመዘግበው አክሊድ ከአንድ ሳምንት በፊት የተካሄደውን የብልጽግና ስልጣን ማራዘሚያ ምርጫና ጦርነቶችን በሚመለከት ሪፖርት አውጥቷል። ተቋሙ ትናንት ይፋ ባደረገው በዚህ ሪፖርት ያቀረበው የአክሊድ የምስራቅ አፍሪካ ከፍተኛ ተንታኝ የሆኑትን ዶክተር ጅላሌ ብሩን መረጃ ነው። ዶክተር ጅላሌ በዚህ ሪፖርታቸው ከምርጫቸው በፊት የአማራ ፋኖ ብሔራዊ ንቅናቄ አማራ ክልል የሚገኙ መንገዶችን በመዝጋት ምርጫ እንዳይደረግ ማስታወቁንም አስታውሰዋል። ቀጥሎም ይህን የፋኖን ትዕዛዝ የመንግስት ባለስልጣናት ያጣጣሉት ቢሆንም መንግስት በምርጫው ዕለት በደህንነት ስጋት የራሱን መኪናዎች እንዳይንቀሳቀሱ ገደብ ጥሎ ነበር ሲልም አስረድቷል። ዶክተር ጅራሪ አስከትለውም በምርጫው ቀን አፋብን ዘመቻ አንሻሳይድ በሚል እንቅስቃሴ አድርጓል። ይህም በክልሉ ውስጥ ቢያንስ 90 ቦታዎች ላይ ግጭት ያስነሳ ነበር በማለትም በዕለቱ ግጭት የነበራቸውን ቦታዎች በካርታ ሳይቷል። እኒህ ተንታኝ እንደገለጹት በአማራ ክልል በፋኖና በአገዛዙ ኃይሎች መካከል ግጭት ከተጀመረበት ጊዜ አንስቶ በአንድ ቀን 90 ቦታዎች ላይ ግጭት ሲፈጠር ከግንቦት 24 ቀን ትልቁ ቁጥር ነው። ዶክተር ጀራሪ ጨምረው በኦሮሚያ ክልል የሚንቀሳቀሰው ኦሮሞ ነጻነት ሰራዊት ምርጫውን ለማደናቀፍ በሚል ከ3 ቀናት በፊት በተመሳሳይ መንገድ መዝጋቱን ገልጾ ነበር። ካሉም በኋላ ምርጫው ዕለት ደግሞ በ8 ቦታዎች ላይ በመንግስትና በዚህ ታጣቂ ኃይል ግጭቶች እንደነበሩ አስረድተዋል። ከነዚህም መካከል ከፍተኛ ግጭት የነበረው በምስራቅ ወለጋ መሆኑንም ጠቅሰው ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በተቆጣጠራቸው ቀጠናዎች በ6ኛና 8ኛ ክፍል
የፈተና ጥያቄዎችን ያለምንም ስጋት ወደ ፈተና ጣቢያ መድረሳቸውንም እዙ ገልጿል። 204ኛ አስቻለው ደሴ ኮር በተቆጣጠራቸው በሁሉም ቀጠናዎች ከሰኔ 8 2018 ዓመተ ምህረት ጀምሮ ለሚሰጥ የ6ኛና 8ኛ ክፍል የፈተና ወረቀቶች በፋኖ እጀባ አድራጊነት የሚፈለገው ቦታ መከታዋ ወረዳ ደርሰዋል። ከዚህ በፊት መንግስት ነኝ የሚለው ቡድን ዘግቶት የነበረውን ትምህርት ቤት ከህዝቡ ጋር በመነጋገር ማስጀመሩን ኮሩ አስታውሷል። አሁን ደግሞ ከሁሉም ትምህርት ቤቶች የፈተና ተግባራት እንዲፈጸሙ 204ኛ አስቻለው ደሴ ኮር የመንግስትን ሚና በመወጣት አስፈላጊውን ነገር ሁሉ በማህበራዊ ስነልቦና እያደረገ መሆኑን አስታውቋል። 204ኛ አስቻለው ደሴ ኮር በተቆጣጠራቸው ቀጠናዎች ስርዓቱ ሙሉ በሙሉ መፍረሱንና በፋኖ እየታደረ መሆኑን ተገልጿል። ይህ በእንዲህ እንዳለ ህወሓት ያወጣውና በሞት የሚያስቀጡ ድንጋጌዎች ያሉበት ህግ በቅርቡ ሊጸድቅ መሆኑ ተነገረ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግርኛ ከምንጮቹ አገኘሁት ያለውን መረጃ ዋቢ አድርጎ ዘግቧል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውንና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጪ የተተረጎሙ አንዳንድ ድንጋጌዎች መያዙንም ምንጮቹ ጨምረው ገልጸዋል። በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸውም ተቀምጧል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚቀርብለትን የክትትል ጥሪ ተከትሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይንም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይንም በግንባር ግዴታውን እንዲፈጽም ጥሪ አድርጎለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲልም ይደነግጋል። በዚህ ረገድ የሰራዊቱን ወይንም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት ወይንም ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከልም ናቸው። በአንቀጽ 29ና 30 በተደነገገው መሰረት በተለይ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርሱ ጉዳት ከጠላት ጋር በመተባበርና የምስጢር ማሹለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይንም ሞት ሊያስቀጣ ይችላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይንም በባለስልጣናት ወይንም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ የጽኑ እስራት ወይንም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖም ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ሌላ በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይንም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ላይ በተወሰኑ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የተቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ላይ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይንም እስከ ሞት በሚደርስ ይቀጣል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር መለሳለሁ። መልካም ቆይታ።